ጋር አብሬ እሰራለሁ ብለህ እንኳን ለምሳሌ እንኳን ስትጠቅስ ቆይ እኔ አዲስ አይል ነኝ አዲስ አስተሳሰብ ነው ይዤ የመጣው ከዚህ ፓርቲ ጋር ብለጠፍ ፕሮሴን ኮንሱም ምንድነው ብላችሁ ጠይቃችኋል? ሁለተኛ አጠገባችሁ ላለው ወንድሞቻችሁ ጆሮ ካልሰጣችሁ ለሌላው አይ ነው እና እነዚህ ነገሮች ከግምት አስገብታችኋል። የማዳም ቅመማው ትመጣለች። አንድ ደግሞ እንደ ዩኒፎርም የሚለቀቅ የሆነ ንግግር አለ። በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ይላል። ከሁለተኛ ክፍል ያቋረጠው ይሄን ይደግማል፣ ምሁሩም ይሄን ይደግማል። እንደዛ አይደለም። ይሄ ሲሪየስ የሆነ ጉዳይ ነው። ህዝብ የሚሞትበት ብዙ ነገር እኔም በድፍረት እኮ የነገርኳችሁ ነው። በኢትዮጵያ ምድር ላይ የአማራን ያህል በደል የተፈጸመበት ህዝብ የለም። ይህን እንዴት ነው የምታደርገው ነው የኔ ጥያቄ። ማን ነው በደል የፈጸመበት? ማን ነው ደራሲው? ሁለት ሰዎች ጠጅ ቤት ችር ስለተለባባሉ ብቻ ነው አላያንስ የምትፈጥረው ማለት ነው ወይ? አረቄ ሂሳብ ስለገዛለ አሚን እናንተን ማለት አይደለም። ጥያቄ ደግሞ ሲጠይቋችሁ በአግባቡ ማስረዳት አለባችሁ። አምታታው በከተማው አይደለም። ጀስት ሳትጠይቁ እመኑ፣ በቃ እመኑ ብያለሁ እመኑ ምናምን የሚባል ነገር አይደለም ጋይስ። ስልጣንን አሳልፎ የሰጠው ኢትዮጵያ ብሎ የብሔር ብሔረሰቦችን አማራን ኢንክሉዲንግ አማራን በአንድነት በፍቅር ያስተዳድራል ብሎ አምኖ ነው አማራ አረንጓዴ ቢጫ ቀይና አማራ ክልልን አልብሶ አብይን የተቀበለው። ስለዚህ አብይ አህመድ አማራን ስልጣን ከያዘ ከተወሰኑ ወራቶች በኋላ አማራ ዘግዝቆ መገደል ተጀመረ። አማራ በተለያዩ ኦሮሚያ ክልል መጨፍጨፍ ተጀመረ በማንነቱ እየተመረጠ። ስለዚህ የአማራን ህልውና ለማስጠበቅ ግዴታ አማራ ስልጣን መያዝ አለበት ብሎ ያምናል። አማራ መያዝም አለብን። ስለዚህ እነዚህ የተለያዩ ኃይሎች ጫካ ያሉ ከአማራ ጋር ልዩነት አላቸው ተብለው የሚታሰቡ ኃይሎች ጋር ልዩነቱን ፈቶ በጠረጴዛ ዙሪያ ተነጋግሮ ነው ወደ 4 ኪሎ መሄድ አለበት። ምክንያቱም 4 ኪሎ ከገባ በኋላ ሌላ ጦርነት እንደገና ከትግራይ ኃይል ጋር ከኦነግ ጋር ከቤኒሻንጉል ግምዝ ጋር ከተለያዩ ከአፋር ጋር ከሁሉም ኃይሎች ጋር ከአማጺ ቡድኖች ጋር መዋጋት የለበትም። አሁን ፈቶ አብይ አህመድን እኩል በጋራ ተዋግተው አሸንፈው ስልጣን ደግሞ ኢትዮጵያ የሁሉም ብሔር ብሔረሰቦች ናት እኩል ሸር አድርገው ይቀጥላሉ ማለት ነው። ስለዚህ አሁን እዚህኛ የምናየው ቅድም አንተ ቤት የተናገሩት ሰዎች እንደው ቴዲ የሆኑ ሪከርዶች እልክልሃለሁ እኔ በውስጥ ማለት ነው። እንዴት አድርገው የወሎን ህዝብ እንዴት አድርገው የጎጃምን ህዝብ አንተ ቆምጬ እያሉ እየተሰደበ ነው። እነማ የናያሌው መንበሩ ግሩፕ አያሌው መንበሩ ራሱ ገባ። በዚህ ልክ አማራን ሌላው ብሔረሰብ የማይሰድበውን እየተሰደበ ነው። የአማራ ህዝብ አማራን አንፈልጋችሁም እናንተ ላያችን ላይ ተጣበቃችሁብን እየተባልን እየተሰደብን ነው። ይህ ኃይል ነው ዛሬ ትናንትና ማነው ዛሬ አንተ ቤት ገብቶ አያሌው መንበሩ እንደዚህ ስድብ የተሳደበበት ኦዲዮ ወይ ቪዲዮ አለሽ? የሱ ግሩፖች እነ ባናና ምናምን ታውቃቸዋለህ። ከአንድ አይነት አመለካከት ነው ያላቸው። በነገራችን ላይ አያሌው መንበሩ በቪዲዮ ስለሚታወቅ ነጥብ ላለመጣል ይችን ቃል አይነገርም። ግን ደግሞ ከጀርባዎቹ የሱ በጣም ቤስት ፍሬንዶች አብሮት አንድ ገስት ላይ ቁጭ ብለው እንደዛ ከሆነማ ታዲያ ማናችሁም አትርፉማ። ጊልቲ በአሶሴሽን ከሆነ እዚህ አንዱ ተሳዳቢ ጋር ተቀምጣችሁ ከሆነ በተሳዳቢ ከሆነ አንዳችሁ የምትለኩት ማናችሁ ተርፋላችሁ። ያ ግን አስሪት ሀሳቡ መቃወም አለብክ ነው እሱ አያሌው መንበር። እኔ ብዙ ጊዜ ዩሪ አቁሚ ይለኛል። እኔን የሆነ ነገር ጥፋት ሳጠፋ በስልክም ደውሎ ቴምር ይሄንን አጀንዳ አትንኪው እባክሽ አቁሚ፣ እገስትም ላይ ገብቶ የሆነ ነገር ካጠፋው ይሄን ነገር አታድርጊ ምናምን ይለኛል። ዩሪ ብዙ ጊዜ ሳጠፋ ዩሪ እኔን አታድርጊ ነው የሚለኝ። አያሌው መንበሩ የነዛን የሰዎች ሐሳብ ካልደገፈ ማስቆም ይችላል፣ ግን ሐሳቡን ይደግፋል። አይለ አሳምነው ዝቅዝቅ የሞተ ሰው ዘቅዝቀው ሲሳደቡ አያሌው ለምን ተሰደበ የሞተ ሰው ሲባል የወሎ አመራሮች የጎጃም አመራሮች እነዚህ ሰዎች የፋኖ ደጋፊ ሊሆኑ አይችሉም አይደሉም። ብልጽግና ከስልጣን እንዳይወርድ ነው የሚሰሩት። እኛም የምንታገላቸው ነው። ይሄና ይልክ አማራውን ብቻ አይደለም የጎጃም ማነው የጎንደር አማራ እናቶች አንድ አጭር ጥያቄ ጠይቅሽ። ቆይ ተምር አንድ አጭር ጥያቄ ደርግን ለመጣል አብሮ ታግሏል አልታገለም? ታግሏል። 4 ኪሎ ከተገባ በኋላ ተከድቻለሁ ብሏል አላለም? ብሏል። ተከርቷልም። አሁንም ድጋሚ 4 ኪሎ እናንተን ተመርኩዘው ከገቡ በኋላ እንደማይከዷችሁ ምንድነው ማስተማመኛ? አይለ አሁን አማራ የሰው ልጅ ብዙ ጊዜ ከጥፋቱ ነው የሚማረው።
ኦኬ 1983 ላይ የቆመ አማራ የለም። አማራም በ1983 እዛ ጋር ቆሞ ቀር ፖለቲካ ጋር ወስዶ ማስቀመጥ አይቻልም። አሁን የአሁኑ ትውልድ የአማራን የሚመሩት ቲፒኤልኤፍን በደንብ ጠንቅቀው የሚያውቁ በአጠቃላይ አብረዋቸው ሊሰሩ የሚያስቡ ኃይሎችን በሙሉ ጠንቅቀው የሚያውቁ መሪዎች ናቸው። እነሱንም ጭምር ያሳደዷቸው። ኦኬ 1968 ላይ የነበረው ቲፒኤልኤፍ አሁን 2000 በኢትዮጵያ ሄዱ 18 ነው 17 አላውቅም። አሁን 2018 ላይ ካለው ቲፒኤልኤፍ በምንድን ነው የሚለየው? አብይ አህመድ የሚፈልገው ስልጣኑን ለማቆየት አማራና ትግራይን ወልቃይትና ራያን ጆከር ካርድ እያጫወተ እሱ የሚፈልገውን ኃይል ለገበሬውም ከፈለገ ትራክተር እየሰጠ ማልማት የሚፈልገውን አካባቢ እየመረጠ እያለማ አማራና ትግራይን ካርድ እየሰጠ ቃል እያቀበለ ማጨፋጨፍ ነው። ይሄ ማብቃት አለበት ነው። ወያኔዎችም ቆሞ ቀርና ያረጀ ፖለቲካ አሁንም ይዘው የሚጓዙ ከሆነ ማቆም አለባቸው ነው። ራሳቸው ዋጋ ስለሚያስከፈላቸው ይሄ አካሄዳቸው ሴራቸውም ለአማራ የቆፈሩት ጉድጓድ የራሳቸውን ስለገቡበት እሳቱ ራሳቸውን ጭምር ስላቃጠላቸው አላንስ እኮ ፈጥረናል ስትይ ተመሪ አይተውት እኔ መታደሳቸውን የሆነ ማስተማመኛ ይዘሽ መስሎኝ ነበር። ገና ለገና በይሆናለሁ እንዴ ከሆነ ለእግዚአብሔር እንሰጣለን በሚል እኮ አይደለም። ኖ ፖለቲካ እኮ በየዋህነት እኮ አይደለም። ፖለቲካ አንዳንድ ጊዜ ሁለት መለያ ይመጣል። እግር ኳስ ውስጥ ኳስ ስትጫወቺ ቲሙ አንድ ነው፣ ግን መለያ ይሰጣንና እናንተ ቀይ የለበሳችሁ እዛ፣ አረንጓዴ የለበሳችሁ እዚህ ይባላል። አንዳንዴ አሁን ቀይ የለበሱት እና አማራ ትግል ውስጥ ገብተዋል። ቀይ የለበሱ ናቸው። ቲሙ አሰልጣኙ አንድ ነው። ስለዚህ ከእናንተ ወገን መስሎሽ እንዳይሆን ለስልታዊ ድጋፍና ለስልታዊ ተቃውሞ አንዳንድ ጊዜ ይገቡብሻል። አንቺም ብትችል ያንን ማድረግ አለብሽ። የኢትዮጵያ ፖለቲካ የምታውቂው ነው። ፖይንቴ ምንድን ነው? መሬት ላይ ስላለው ህዝብ ሲሪየስ የሆነ ጥያቄ እኮ ነው ማነሳላችሁ። ቆይ ፖለቲካ እኮ በመሸሸቅ አይደለም። አንዱን የብልጽግና ደጋፊ እዚሁ ስላየሽው የታባቱ ላብሽቀው የታባቱ ላብሽቃት ምናምን ብለሽ እኮ አይደለም። ህዝባችን ከገባበት ችግር ሊወጣ የሚችልበትን ሲሪየስ የሆነ ነገር ነው እኮ የምንወያየው። አንደኛው የብልጽግና ደጋፊ ነውሃው ስላስጠላሽ ላብሽቃት ወይ ከአንቺ ስለተለየች ብቻ እንደዛ አይደለም። የብልጽግና ደጋፊ ጋር አንቺ የምታደርጊው ትግል የሚያመሳስልሽና የአንቺም ትግል ከሆነ አብረሽ ትሰሪያለሽ እኮ ኢንድ ሪዘልቱ ጥያቄሽ መመለሱ ነው። የምትቃረኒው ደግሞ የአንቺ አጀንዳ ሳይሆን ሲቀር ነው። አሁን ብሽሽቁን እንተውና ሲሪየስ ወደሆነ ጉዳይ ስንመለስ ህዝቡ ቢጠይቃቸው አሁን ህዝቡ እየጠበቀ ነው። ብዙዎቻችሁ ገና በይፋ አልተነገረ የምትሉት ጋይስ፣ እኔ እውነቱን ነው የምነግራችሁ። ቀልድ አይደለም። ህዝቡ አንቆ ይዛችኋል። 3 ሰዎች 4 ሰዎች የአየሩን ስለተቆጣጠሩ ስለተሳደቡ እንደዛ አይደለም። ሲሪየስ የሆነ ጥያቄ ቢጠይቋችሁ ምን ብላችሁ ነው? ወይ ቤተልሔም ዳኛቸው እዚህ ጋር እናትዬ፣ ቤተልሔም ዳኛቸው ደግሞ ፖለቲካ ግጥምና ዜማ ተሰጥቶሽ እንደምዘፍኙ አይደለም። ፖለቲካና ግጥምና ዜማ ተሰጥቶሽ የምታቀነቅኙ ነገር ይለያያል። እንደዛ ሲሪየስ የሆነ ነገር ነው ማውራት ያለብን። በመሳደብ በይሉኝታ በምናምን ሳይሆን አሁን ቢጠይቋችሁ ህዝቡ እንዴት ነው የምታስረጂው? 4 ኪሎ ከገባን በኋላ ልጆቻችንን ገብረን ክልላችንን አውድመን ኢንፍራስትራክቸር ወድሞ በሰሜኑ ጦርነት አማራ ክልል ላይ 30 ዓመት ወደኋላ ተመልሷል። አሁን ባለበት ሁኔታ ላይ ኢማጂን ክልሉ ያለበትን ይሄን ሁሉ ዋጋ ከፍለን ላለመከዳታችን በእጃችሁ የያዛችሁት ማስተማመኛ ነገር ምንድን ነው ቢሏችሁ ምንድን ነው የምትሉት? እሱ ነው ጥያቄ። ኦኬ ኤል ቴዲ ምንድነው እሱን ወንድሞቻችን እነሱ ጋር እየተነጋገሩን ከሆነ መረጃዎች ወይም ደግሞ ሰነዶች ካሉ እነሱ ያንን መልስ እነሱ ናቸው ሊሰጡ የሚችሉት። እኔ ግን እዚህ ጋር በሚነገረው ሚዲያ ላይ በሚነገረው ነው ያወራሁኝ ያለሁት። ገብተዋል አይደል? መቼም ወንድሞቻችን አርበኛ ዘመነ ካሴ የአማራን ህዝብ ጥቅም አንድም ግራም አሳልፈን አንሰጥም ሲል ግልጽ ነው መልሱ። በቃ አሁን እዚህ የመጡ የሚደሰክሩት ወልቃይትን ሊሰጡብን ነው፣ እንደዚህ ሊያደርጉብን ነው ምናምን። አሁን የሚፈልገው ምን እንደው ታውቃለህ? አማራን በቃ ሁሉንም እንደ ጦር ፈርቶ አማራ ብቻውን እንዲቆም ነው የሚፈልገው። ከሌ ጥላት ነው፣ ከሌ ጋር መስራት የለብህም፣ እዚህ ጋር እንዳሰራ እዚህ ጋር እንዳሰራ ምናምን እየተባለ አማራ ብቻውን ከዛ ነጥሎ መጨረሻ አማራ ትግሉን እንዳትሰሩ እኮ አይደለም
እንዳትሰሩ እኮ ነው ማስፈራሪያው። ታዲያ ምን ማለት ነው? እንደ ጦር እንድፈራ እኮ እያደረገ አንቺ ከፈለሽ ያዋጣኛል ካልሽ እኮ ከፍቅር ሲዝም ጋር መስራት ትችያለሽ። ኦኬ ለምን ትነግሩና ጥያቄው ህዝቡን ከገባበት ችግር ለማውጣት ነው አይደል? ሁሉ እንትን ውስጥ የገባ ነው። ተከዳን አላንስ እንደዚህ አይነት ታሪክ አለ። ዝሆን የሚያክል ኮዝ ይዘን ቅቡልነታቸውን ካጡ አካላት ጋር ተጠቃሚ የሚሆኑት እነሱ ናቸው እንጂ እናንተ እኮ አይደላችሁም። ጀስት እንኳን በኖርማል አእምሯችሁ እንኳን እኔ ብትሉ እኔ ያደፈ የጎደፈ ስም ቢኖረኝ ጥሩ ስም ካለው ጋር ብጠጋ ቢያንስ ለእኔ የሚወረወሩ ድንጋይ ስለሱ ሲባል ይቀንሳል። አሁን እናንተ ናችሁ ሌቨሬጅ ያላችሁ እኮ። ይሄን ሌቨሬጃችሁን አሳልፋችሁ ስትሰጡ ምን መተማመኛ ይዛችሁ ነው ነው እኔ ጥያቄ። ኦኬ ወንድሞቻችን ይኸውልህ እኔ ይሄን እንደዚህ አይነት መተማመኛ ይዘናል ብዬ ምነግር ነገር የለም። እኔ እጄ ላይ የደረሰኝ እንደዚህ አይነት ነገሮች አሉ እስካልተባልኩ ድረስ። ግን እዚህ ሚዲያ ላይ ጽምዶ ጋር ሊሰሩ ነው ጽምዶ ለሚሉ ሰዎች ግን ከማን ጋር መስራት እንዳለብን እንዴት መስራት እንዳለባቸው ወንድሞቻችን ያውቃሉ። የአማራን ኮዝ ይዘው ህይወት የምትባለውን ውድ ዋጋ ሊሰጡ ጫካ የገቡ ወንድሞች አሉ። እነሱ የሚፈልጉትን ነገር የፈለጉትን የአማራን ህዝብ ጥቅም አሳልፈው ሳይሰጡ የፈለጉትን ውሳኔ መወሰን ይችላሉ። እኔ እዚህ ቁጭ ብዬ ስለነሱ ምን ማድረግ እንዳለባቸው ዲያስፖራ ቁጭ ብዬ ሶፋ ላይ ምናምን ልነግራቸው አልችልም። ከዚህ ጋር ተሰራም ልላቸው አልችልም። እነሱ ያውቃሉ እንዴ። አይልክ እነዚህ የሚወቀሱ አመራሮች እኮ መሳሪያ አፍቱ ወይም አውርዱ ሲባሉ ወልቃይትና ራያን አብይ አህመድ ምን አድርገው ነው? የአማራ ህዝብ ህልውና አደጋ ላይ ነው። እሱንስ ኖ አንቺ ጽምዶ ከፈለግን መሰረታለን ስትይ ምን አውቀሽ ነው እኮ ያልኩት። አሁን እነሱ ያውቃሉ ካልሽ ማወቅ እኮ አይጠበቅብኝም። እኔ ዝም ብዬ በእንትን የራሴን መስጠት ይችላል እንዴ። እነሱ ምን መረጃ ይዘው ነው ጽምዶ አብሮ እየሰራ ነው የሚሉት እንዴ? እነሱ መተው እንዲያስረዱ ነው የፈለግሽው አንቺ? ኖ እዚህ ያሉት የአየር ሰዓት ቆይ በሰጠውሽ የአየር ሰዓት ስለ ጽምዶ የምታወሪው ምን ገብቶሽ ነው አንቺ? እኔ ለህዝቤ የሚጠቅመውን ነገር የገባኝን ያክል እንትን እላለሁ። እሱም ደግሞ ምንድነው የአማራ ህዝብ ከማንኛውም ኃይል ጋር መስራት እንዳለበት አምናለሁ። አለቀ። የጋራ ጠላታችን ማንም ይሁን ማንም አብይ አህመድ በድሮን እየጨፈጨፈ ያለው አብይ አህመድ ነው። አሁን አንተ ቅድም ይሄን የጋራ ቋሚ ጠላት ቋሚ ወዳጅ የለም የማይም ምናምን ትላለህ እንዴ? ፖለቲካሊ የሚነገር ነው። ማይም መሆን የለብህም። ይሄን ለመናገር አልተማርክም ማለት ይሄ የጋራ ጠላት የጋራ ምናምን የሚባለው ይሄ በትልልቅ ፖለቲከኞችም የሚነገር ነው። በፖለቲካ ፊት ለፊት ያለውን ኃይልህን የኔ ንግግር እንደዛ አይደለም። አይ ቲንክ ወይ አታስረዱኝ ወይ የተናገርኩትን አስተካክላችሁ አትሰሙ። ጎበዝ ተቸገርን እኮ። እኔ እንደዛ አይደለም ያልኩሽ። ማንም አልፎ አግዳሚ ይመጣና በፖለቲካ ቋሚ ወዳጅ ቋሚ ጠላት የለህም ይላል። እንደዛ አይደለም። ከዛ በዘለለ ተጨባጭ የሆነ ነገር አይነው። ጥያቄው ስለሚያስፈራ ነው። ብዙዎቻችሁ አንዳንዶቻችሁ ሳይለ ስለማድረግ በስድብ አይደለም። ማይ ፍሬንድ እኔ እንደዛ አይደለም። እንተዋወቃለን እኮ አይደል? ከረጅም ጊዜ ይወት በተረፈ ምን ለኔ ካርት መጋናት ግን ሀሳቤን ለአንድ አላረኩም። ለምን ነው እኔ ነጥብ ለማስጣል ምናምን እኔ አንዴ ሀሳቤን ለአንድ ላ እንዳንጣላ ኖ አንጣላም። እኔ ሌሎቹ ጋር ምንም ያጣላ ነገር የለም። እኔ የምፈልገው ለህዝብ ካምታታው በከተማው አይደለም ፖለቲካ አደናበረህ ምናምን ለፋ አይደለም። ምን ያደርግልሻል? እዚህ ጋር አርጊውመንቱን እዚህ ጋር አሸንፈ ምናምን ብታልፍ ምን ያደርጋል? እንደዛ አይደለም። ወደ ሪያሊቲው ስንመጣ ትክክል አይሆንም። ጥያቄ ስጠይቅ ያለፈ ስህተት ታሪክ እኮ የምትማሪው ያለፈ ስህተት እንዳትደግሚም ጭምር ነው። መልካሙን ትወስጃለሽ፣ የተሳሳትሽው እንድታረሚም ነው። ያለፈ ታሪክሽ ይሄ ከሆነ አሁን ላይ ታሪክ ራሱን ከደገመ አንቺ በምን ተዘጋጅተሻል ነው ጥያቄ። ምን መተማመኛ ይዘሽ ነው? ይህን ማስረዳት ነው። ለዚህ ምንም ግርግር አያስፈልገውም። እሽት የምርዬ አንድ ቃል ሌሎች ይሄዳሉ። መተማመኛ ወንድሞቼን አምናቸዋለሁ። ኦኬ እኔ ወንድሞቼን መሬት ላይ ያሉ ታጋይ ወንድሞቼን እና አርበኛ ዘመነ ካሴ የአማራን ህዝብ ትግል አሳልፈው እንደማይሰጡ የአማራን ህዝብ ሊጎዳ የሚችል ነገር ምንም ነገር እንደማያደርጉ አውቃለሁ። ስለዚህ እነሱ ምንም ይወስኑ ምንም አምናቸዋለሁ። እኔ ምንም ነገር መያዝ አይጠበቅብኝም። ትግሉን እየታገሉ ያሉት እነሱ ናቸው። እነሱ
የሚያደርጉትን በሙሉ ቀበላለሁ። እዚህ ጋር እኔ አሁን የሚሰሩ ፕሮፓጋንዳዎች በሙሉ አብይ አህመድ በቃ ወንበር ምናምን እንትን እንዳይል ነው። ተወደደም ተጠላም የአማራ ህዝብ ከውስጥም ባንዳዎች መተው በጥቅም የታሰሩ እንደፈለጉ ይጩሁ፣ አማራ ግን ያሸንፋል። ግፍ የወለደው ትግል ስለሆነ ከማንኛውም ኃይል ጋር የሐሳብ ልዩነትም ቢሆን በጠረጴዛ ዙሪያ ወደፊት ለመፍታት አስበው ከማንኛውም ኃይል ጋር የመስራት መብት አላቸው፣ ይሰራሉ። አለቀ። ይሄንን ማስቆም አይቻልም። አብይ አህመድ ጋር ሲሆን ግን ትክክል አታድርጉት። እሱም የውጭ ኃይልን አስገብቶ ጋብዞ ኢትዮጵያን ያልሆኑትን ትግራይ ውስጥ የተደረገውን በደንብ ይታወቃል። ስለዚህ ያንን ሳትቃወሙ የኛን አትቃወማችሁ። ኢትዮጵያኖች ጋር ነው እየተስማሙ ያሉት። ቴንክ ዩ እሺ ቴንክ ዩ። ይሄ ፖለቲካል ፍልስፍና ነው። there is no permanent enemy or permanent friend የሚለው ማለት ነው። አላይስ የሚለው ይሄ ፍልስፍና ነው። የሁለተኛ ክፍል የሶስተኛ ክፍል ተማሪ የሚናገረው አይደለም። ይሄ ዓለም አቀፍ ፍልስፍና ነው። ማንበብ ይቻላል። የፍልስፍናው ማን ነው ፈጣሪ ማን እንደሆነ ይታወቃል። ቅድም ደረጀም ሲገልጸው ነበር። the paradox is እሱ ሲፈልገው ጠቅሶ ተጠቀመበት። አየ ለራሱ ነገር ይጠቀምበትና permanent interest ነው ያለው አለ። ውሸት ነው። permanent of course permanent friend permanent interestን አስታከ ነው የምትፈጥረው ነው። ሽፍት ታረጋለህ ፍሬንድ ማለት ትናንትና ወያኔ ኢነሚ ነበረ፣ ዛሬ it can be friend. why not? ትናንትና ኦነግ ኢነሚ ነበረ፣ ፍሬንድ ሊሆን ይችላል። as long as interesትን የአማራ ታጋል እኔ ነገርኩ ፍሬንድ አላንስ እንደዛ የሚፈጠረው ፀሐይ ስትገባ ተጣላላ ስትጠልቅ you can shift alliance ይሄ ፖለቲካል ፍልስፍና ነው። you can shift alliance ኢንተረስትን ነው ሽፍት ማታረገው። honestly ይሄ ዓለም አቀፋዊ ፍልስፍና ነው። ማውራት ይችላል። ስንት አይነት አላንስ አለ? ሁለት አይነት አላንስ አለ። ወይ ታክቲካል አላንስ ይሆናል ወይ ስትራቴጂክ አላንስ ይሆናል አይደል? የትም ዓለም ላይ አሁን ንግግሩም ዓለም አቀፋዊ ነው። ድርጊቱን ተግባራዊ ታረጉት ቆይ እኮ ታክቲካል ነው የሚሆነው እኮ ከወያኔ ጋር ነው ታክቲካል ነው። እሺ ታክቲካል አይደለ? ታክቲካል አትሊስት በጋራ ጉዳይ ላይ ታክቲካል አላንስ ዲፊኒሽኑን አይ ቲንክ የጋራ የምትታገለው የሆነ ኖ ታክቲካል you don't have common goal የለም እና ታዲያ ታክቲካል አላንስ ስትራቴጂክ አላንስ ስትራቴጂክ ስትራቴጂክ ወደ አንተ ነው የምመጣው በመዳ ነው። እኔ ሰዓት የለኝም። ሰዓት ከሌለው ውረድ። ፓርት ታይም አይደለም የምትተነትነው በሲሪየስ እኔ ገና ሳላውራ ላይ ለምን መቶ ጥያቄ ጠይቀኛል? እኔ ሐሳቤን ልስጥ አቤስ በለበናት አዲስ ታይምስ ሱሪን የታጠቅ ከሆነ የምታወራው እንደዛ አይደለም። ተረጋግተህ የምታወራበት ነገር ነው። ካልተዘጋጀ ሂድና ላይ ነገ ትመጣለህ። አውርተህ የምትሮጥበት ነገር አይደለም። ቁም ነገር እኮ ነው የምናወራው። ቸኩያለሁ አንዴ ደረሽ ብዬ ልምጣ ምናምን የምትለው ነገር እኮ አይደለም። ፖለቲካ አይደለም የምታወራው። ወይ ቲሞርተን ወይ የሆነ መኪና ውስጥ ቆመ ምናምን እንደዛ ነው የምታወራው። በህዝብ ጉዳይ ነው እኮ እያወራን ያለነው። ስለዚህ አላንስ ስትፈጥር በምን ተስማምተህ ነው? አትሊስት ታክቲካል የሚሆን ስትራቴጂክ አላንስ የሚሆን በምንድን ነው የተስማማው? ጥያቄን ሰምቻለሁ። በምንድን ነው ማነው ብልጽግናን በመጣል ብቻ መስማማት ይችላሉ? ወያኔና ፋኖ አዳምጠኝ። ብልጽግናን በመጣል ብቻ ይስማማሉ። በቃ this is tactical. they don't have to negotiate for the ከዛ በኋላማ የየራሳቸውን ስራ መስራት ይችላሉ። ፋኖም ኮንትሮል ለማድረግ ሊሄድ ይችላል፣ ወያኔም ሊሄድ ይችላል። this is another tactical alliance ዓለም ላይ የሰራ ነው። አሜሪካን ከብዙ ታክቲካል አላያንስ ይፈጥራሉ ሀገራቶችም ጭምር። ፈትለወርቅ ገብረ እግዚአብሔር እኔ ገባኝን ሳይሆን እኔ የምናገረው አዲስ ታይምስ ሰጣለሁ። ከዚህ በኋላ አላወራም። ከአዲስ ታይምስ ጋር እንዴ ከጀመራችሁ ባክ ኤንድ ፎርስ ካረጋችሁ ሳምንት ነው የምታወሩት። አሁን ከዚህ በኋላ አላወራም። እግዚአብሔር አንተ አግዘኝ። አንተ አላንሱን አደግፍም አይደል? ጽንዶን አደግፍም። ቅድም በግልጽ ነግረኛል። ጽንዶን አልደግፍም ብለኛል አይደል? ማትደግፈው ለምንድን ነው ቴዲ? እኔ እኮ የእነሱን ተውና ያንተን ትግል ማትደግፍበትን ነገር ንገረን። ማልደግፈው ዓላማቸውን ስለማላውቅ አልደግፋቸውም፣ ግን አላያንስ መሆን ይችላሉ። እኔ ማውራልህ ዓለም አቀፋዊ ፖለቲካል ፍልስፍና ነው የምነግርህ። there is no way አይሆኑም የሚባልበት ምክንያት የለም። መሆን ይችላሉ። ለጊዜያዊ ጥቅማቸው ብልጽግናን ለመጣል ብቻ አላያንስ መፍጠር ይችላሉ። ታክቲካል አላያንስ መሆን ይችላሉ። ይሄ የትም ዓለም ላይ የሚሰራበት ነው። ማጭበርበር አያስፈልግም። እኔ ደጋፊያቸው አይደለም፣
ግን አሊያንስ ማስፈራራት ወያኔ ሊመጣ ነው ትናንት የገደለ እንዴ ትናንት እኔ አሁን እስኪ ያሳዩኝ ከወያኔ በላይ እኔ እንደኔ ወያኔ የተቃወመ ቴዲ ተቃወምከም ይሄ ዘር ያዕቆብ መኖሩን ማላቀም ዩሪ ተቃውሟል ግን ከዩሪም በላይ እኔ ፍለፊት ወያኔ ተቃውሚያለሁ እኔ ግን በኢትዮጵያ ፖለቲካ ውስጥ ወያኔንም ስቃወም ብልጽግናንም ስቃወም ከብልጽግና በላይ አማራን የጨፈጨፈ ኃይል የለም ከብልጽግና በላይ አማራን ደሃ ያደረገ ኃይል የለም ከብልጽግና በላይ አማራን ከሀገሩ ከመሬቱ የነጠቀ በሚሊዮን ያፈናቀለ ኃይል ወያኔም አላደረገም ቀድም 2 ሚሊዮን አያሌው መንበሩ ሲዋሽ ነበር 2 ሚሊዮን ፓርላማ ላይ ጠፋ ተብሎ እሱ የቁጥር ሽቀባ ነው አማራውን በቁጥር ለማሳነስ እንዳይቆጠር ለማድረግ 2 ሚሊዮን ሰው ጠፋ ተብሎ ፓርላማ ላይ ተነግሯል ገለውት አይደለም ያለውን የለም ተብሎ የተጻፈ ነው ይሄ ውሸት ነው እማናቅ ደንቆሮ አይደለንም እኛ አታስፈራሩ ፊር ሞንገር ልክ ወያኔ ሊመጣብ ወያኔ የተሻለ ነበር 27 ዓመት ከብልጽግና በወያኔ ጊዜ አሁን ሰው ምንድነው ኢኮኖሚ የተሻለ ነበር ጭቆናውም ከዚህ የተሻለ ነበር ጭቆናን ባንወድም ባላወዳደረ ወያኔ ልክ እንደማናቀው ሌላ ጸራቅ እንደሚመጣ ታስመስሉት ወያኔ 27 ዓመት ገዝቷል ይሄ ውሸት ነው ገብቷል ዋናው ነገር ምንድነው ለአማራ ይዞ የሚመጣው ነገር ለኢትዮጵያ ይዞ የሚመጣው ነገር ይጠቅማል አይጠቅማም የሚለው ላይ ነው መወያየት አዲስ ታይምስ ድምጽ ታፍኗል ምን አልከኝ ድምጽ ታፍኗል ድጋሚ ቴዲአይ ሌሎች ይናገሩሽ ችግር ነው ሲጠቀምከ ነው ወይ በመኪናው እንትን ነው የምትጠቀመው አይ ሌሎች ይናገሩና እመለሳለሁ ችግር የለም ድምጹ ርቆብናል እሺ ቅድም አሪፍ ነበር እሺ ወደ በነገራችሁ ላይ አሁን የተናገረውን ሰምታችሁ ከሆነ 2 ሚሊዮን አማራ እንደዚህ ጠፋ የተባለው ዝም ብሎ ለቁጥር ቀሸባ ነው በዚያ ያያዛችሁ ጄኖሳይዱንም እንደዚህ ነው የምትክዱት በነገራችሁ ላይ ያኔ ታግሎ ለምታገል ሲባል ነው ጄኖሳይድ አለ ያለው ታከራለህ እንደ አንተ ነው የምትሉት እንዴ ነው ይቀሰቀስ የካዳችሁ የምትመጡት ያኔ የዛሬ 27 ዓመት ስትታገሉ አብረን ያደገ ልጆች ነን ምን ብላችሁ ስታወሩ እንደነበረ እናውቃለን ዛሬ ደግሞ አላንሱ ስላለ ገና ለገና አላንሱ እንዳይበላሽ በሚል ዝም ብሎ ውሸት ነው ለቅሸባ ነው 2 ሚሊዮን አልጠፋም አለ ያላችሁ ነው ኦኬ ይሄ ሳይጋጭም የኔ ጥያቄ እሱ ነው እሺ ጋይስ ክብራትና ክብራ ወደ መሐመድ ልምጣስቲ እኔ ነኝ ሰዓት ለማስረዘም ላለማለት ነገም ስለመመጣ ኢሊ I'm sorry ኦኬ ጥያቄ አጠይቃችሁ ፕሊዝ ሰዓት ለማስረዘም ቶሎ አውሩና ያላወራችሁ ሰዎች አውሩና ከዛ መጀመሪያ ለወደ አውሩት ልምጣና የዛሬን በዚህ እንቋጭና ነገ ደግሞ በተመሳሳይ ሰዓት እንገናኛለን ኢሊ 8 ደቂቃ ለሸቴ እሺ ቴንክ ዩ ቴዲ እንዴና ከረጅም ጊዜ በኋላ ደስ ብሎኛል ስላየው አይ ቲንክ እንግዲህ ሀሳባቸውን ጀስት ተናግረው የወጡት ጥያቄ ነበር ቱ ቢ ኦነስት እነሱን መጠየቅ ፈልጌ ነበረ ቤዚክሊ የተረዳሁት ነገር የአማራ የሚባል ትግል እንደሌለ በቃ እርስ በርስ ሁላችሁም ጥጋቸውን ይዘው የደብረ ጽዮን የአብይ ተብለው ምንም አይነት ጥያቄ እንደሌላቸው ደግሞ እንደ ህዝብ አማራን የሚያክል ትልቅ ህዝብ ጥያቄ ያለው አንተም ሁሌ እንደምትለው ኮዝ ያለው ህዝብ ልክ ጥያቄ የሌለው ይመስል ኦር ደግሞ አማራ በማንነቴ ስለተገደልኩ በዚህ ኬዝ ያዋጣኛል ህዝቤን በዚህ መልኩ በዚህ ፕሮቴክት አደርጋለሁ ባለው የፖለቲካ ሜዳ ላይ ተሳታፊ የሆነ አጀንዳ ይዤ መጥቼ በራሴ አማራ ብዬ ህዝቤን ፕሮቴክት አደርጋለሁ የሚል አጀንዳ ይዘው መተው ህዝቡን ማታገል ጀመሩ ፋይናሊ እንግዲህ ሁሎችም ወደ የመንደራቸው ገብተዋሉ ከክልል ውጭ ያለውንም አማራ በሚረሳ መልኩ ጥያቄያቸውንም በሚረሳ መልኩ እንግዲህ ምናየው ነው በየቀኑ በየፔጃቸው እርስ በርስ በጣም በሚዘገን ሁኔታ ሲሰዳደቡ በጣም በሚያሳፍር ሁኔታ ሲያወሩ ነው የሚሉት ግን ሁሎችም አይ ቲንክ የሁሉንም ሳይድ ልክ ነው ብዬ አላምንም እኔ
በራሳቸው መተው ጠንካራ የሆነ ፖለቲካ ይዘው መተው የራሳቸውን ፖለቲካ አቋም ይዘው መተው ህዝባቸውን ፕሮቴክት የሚያደርግ የፖለቲካ አጀንዳ ማምጣት የሚችል ህዝብም ነው። የፖለቲካ አቅምም አለው፣ ህዝብም አለው፣ ጥያቄም አለው። ግን የተረዳሁት ነገር ምንድነው ቀደም ከተናገሩት አሁን ያለውንም ሁኔታ አይ ቲንክ የረሱ ይመስለኛል። ያንዱ ጥያቄ ሌላ ነው። ሁሉም ጎራ እንደመከፋፈላቸው ሁሎችም አንድ የጋራ የሆነ ኮዝ የሌላቸው የሚመስል አማራ በማንነቱ ያልተገደለ የሚመስል አብይ ከመጣ ጀምሮ አይ ቲንክ ማስታወስ የሚያስፈልግ ይመስለኛል። እኔ ብዙ አልወድም እንደዚህ በእርግጥ ጎትጓች አይደለሁኝም። የሆነ የጸባጫሪ ህዝብ ለህዝብ እንትን የሚያስብል ነገር የሚያስደስተኝ አይነት ሰው አይደለሁኝም። እኔ ግን አማራ ህዝብ ጥያቄ በህገ መንግስቱ ላይ እንዳለው ሲናገሩ እየተገደልኩ ነው፣ መንግስት ፕሮቴክት እያደረገኝ አይደለም ብለው ጥያቄ ኑሮት ህዝቡ በሰላማዊ መንገድ ሲጠይቅ ምን አይነት መልስ እንደነበረ የምናውቀው ነው። ሶፍት ማቀበል ነው ስራዬ፣ ሰው እየሞተ እንዴት ዛፍ ትተክላለህ ሲባል ነው ጥላ እንዲሆናቸው ስንት ነገር ሰላማዊ ሰልፍ ሰው በሰላማዊ መንገድ ሲጠይቅ ምን አይነት ጥያቄ ነበር እና ልክ እሱ የመጣበትን ኬዝ አማራና ኦሮሞ ሲባሉበት የኢትዮጵያ ነገር መቼም በቃ ተመሳሳይ ሰርክል ነው የሚሄደው። ሁሉ ጊዜ የቲፒኤልኤፍ የሚያደርገውን ተመሳሳይ አጀንዳ ነው አብይም እያደረገ ያለው። ምን እንዳለ ሪሰንትሊ በጣም ቅርብ ጊዜ አፄ ዮሐንስ የጎጃምን ህዝብ ምን እንዳደረገ ምናምን ብሎ ቁርሾ ህዝብና ህዝብን በጋራ ሆኖ እንደ ሀገር የማንቀጥልበትን እንደዚህ አይነት ነገሮችን እየቆሰቆሰ ህዝብን የማጋደል ህዝብን የማጫረስ አይነት አመለካከት ያለው መሪ ነው ያለን። የመጣበትም ደግሞ የፖለቲካም ደሴም ነው። ምኒልክ ጡትን ቆረጠ ምናምን ራሳቸው መሬት ላይ ወርደው ያታገሉበትን አጀንዳ ደሴም ቲም በሌላ ህዝብ አድርገው የመቀጠል ስልጣን ያለው እንጂ አብይ ስለ ኢትዮጵያ ስለ አማራም ያን ያህል እንደው እነዚህ እንዳየዋቸው ቅድም በጣም ነው ያፈርኩት። የምትደገፍበት አይነት ሰው አይደለም። ከመጣ ጀምሮ ምን አይነት አቋም እንዳለው ያየ ሰው አብይ ጋር የምትደገፍበት አይደለም። ኢትዮጵያ በጣም በሚያሳዝን ሰው እጅ ላይ ነው ያለችው። በጣም በሚያሳዝን ሁኔታ አማራ በጣም ትልቅ ኮዝ ያለው ህዝብ ነው እና አብይን አምናችሁ ትረስት እመኑኝ በጣም ነው የምታፍሩት። ካሁን በፊትም ያልተደረገ ነገር አይደለም። ኦሮማራ ምናምን ተብሎ የመጣውን ውስጥ የነበሩ ሰዎች ራሱ የት ናቸው ዛሬ? እስካሁን ድረስ የሚናገራቸውን ነገሮች በደንብ አተኩሮ ለሚሰማ ለሚያዳምጥ ሰው አብይ በፍጹም ኤኒታይም ኢቨን የወልቃይትን ኬዝም ቢሆን ኤኒታይም ለስልጣኑ ያሰጋው ከመሰለው አንተ ምን አለህ ነው። በዛ ሰዓት አንተ ጠንካራ የሆነ እንደ ማህበረሰብ በጣም ያስፈራው ቴዲ እንደውም እርስ በርስ እየተጋደልክ ማንንም እንዳትጠይቅ ያሁኑ እንደውም ሞር በጣም ነው የሚያስፈራው። የሚያራምደው አጀንዳ እርስ በእርስ እንድትገዳደል በሃይማኖትህ፣ በማንነትህ፣ በሴትህ አንድ ላይ እንዳትቆም የጋራ ጥያቄ እንዳይኖርህ ብትንትንህ ጠፍቶ ብቻህን ጎንደር ብቻ ነጥሎ የማስበላት የሆነ ሰዓት ላይ ስልጣኑ ላይ ጠንካራ የሆነ አቋም ያለው ሰው ይዞ የመጣ ሰው ካለ ምንም ጥያቄ የለውም። አንተ ማንነና ነው ከስልጣኑ በላይ ልትሆን የምትችለው? ለስልጣኑ ያሰጋው ከመሰለው ኤኒታይም አብይ ከማንንም ጋር ሳይል ሊሆን ይችላል። ይሄን ማወቅ አለባችሁ። ሪሊ የፓወር ሞንገር ከሆነ ይሄን ኃይል ወደ ጫካ ያስገባው ይሄ ሁሉ መስዋዕትነት ለምን ተከፈለ? በጎጃም፣ በወሎ፣ በጎንደር፣ በሸዋ ይሄ ሁሉ መስዋዕትነት ለምን ተከፍሎ ነው አሁን ተመልሰው በዚህ መንገድ ሰጥቶ በመቀበል መንገድ መጣመድ? ይሄ ሊንጉስቲካል ያለው ነገር just for the sake of ብለፊንግ የምንጠቀመውን እንደ ቁም ነገር ወስዶትም አሁን ሲተነትኑ አይቻለሁ። ጽምዶ አልክ ጥምዶ አልክ ጥምዶ አማርኛ ነው አይደለም የሚልም ነገር ስላየው ማለት ነው። ምንድነው የተያዘው? ይሄ የመጀመሪያው ጥያቄ ነው። ሁለተኛው የነ አያሌው መንበርን በተመለከተ እኔ አያሌው መንበር አውትስማርት አድርጓቸዋል ብዬ ነው የማስበው። እና ማንን እዚህ ፕላትፎርም ላይ በነገራችን ላይ የቤተ አማራ ሙቭመንትን የጀመሩት እና አያሌው መንበር ናቸው። አያሌው መንበር እነ መሳፍንት ባዘው
እና መሰል ሰዎች በተደጋጋሚ እንዴት አድርገው የበቀደሙን የኦልሞስት 55 ደቂቃ በፓርት 1 እና ፓርት 2 በአሚኮ ላይ የተሰጠውን ኢንተርቪው አዳምጫለሁ። ጎረቤት ሲታማ ለኔ ብለህ ስማ ነው ነገሩ። እዛ ቦታ ላይ የተደረገውን ኢንተርቪው የልማት ጥያቄዎችን በሙሉ አያሌው አክኖሎጂ አድርጓል። አማቼ ቆቁ አንተኑርና ሁሉም ይለቁ ብሎ ፔጅ ላይ ጽፏል። ይሄ እኛ አካባቢ አማችህን ከሁሉም ታቀርባለህ እህትን ያገባ ማለት ነው። ስለዚህ የናያሌው ግሩፕ አብይ አህመድ አሊን ከዚህ በኋላ አንተ ኑር ባንተ ዙሪያ የሚያፈነፍኑ ሰዎችን በሙሉ እኛ ሰባብረንልሃል። ከዚህ በኋላ የሚመጡ አላይመንቶች ናሽናል ኢንተረስትን ጥያቄ ውስጥ የሚያስገቡ ስለሆነ ደፍሮ የሚመጡ ሰዎች የሉም ነው። ዳስዋይ በቀደምም የጽምዶ ጉዳይ በዋናነት የሚጠቅመው አብይ አህመድን እንጂ ሌላውን ኃይል አይደለም ብዬ ተናገርኩት። ምክንያቱም እድሜያችንን በሙሉ እከሌ ጠላት ነው የተባለ እንጎጎ ሲሰራልን ኖሮ ኦሎፍ የሰደን የጠላቴ ወዳጄ ነው ዘላቂ ጥቅም እንጂ ዘላቂ ጠላት የለም ገለመሌ ማንም ኮይን አድርገው ማንም I don't care about the term። እኔ ያስቁኛል አንዳንድ ሰዎች ፕሮፐርሊ ራሱ ተርሞችን ማንበብ የማይችሉ ሰዎች ታይትል እየጨመሩ እየመጡ የሚሰሩብን ፖለቲካ በጣም ነው የሰለቸኝ። ነገር ግን ቴዲን ማመሰግነህ ዛሬ እናያሌው መጥቶ ይሄን ያህል ደቂቃ ይዘው ማብራሪያ የሰጡት there is nothing behind their discussion except የሰሊጥ ፖለቲካ ብለን ስለነካናቸው እኛ የሰሊጥ ተጋዳላይት አይደለንም። እኛ የምንታገለው ለፕሮቪንሻል አስተዳደራችን ነው። ፕሮቪንሻል አስተዳደራችን ደግሞ ዘላቂ ጥቅማችን ነው። ከዚህ በኋላ ወልቃይትና ጸገዴን መሐከል ላይ አድርገን የራሳችን ፈርታይል ሆምላንድ መስራት እንችላለን የሚል ትግል ነው ያከረ እኔ አፕላውድ ፎር ደም እኔ የምፈልገው ያንን ነው። እንደ ወሎ በመላ ኢትዮጵያ ውስጥ ሳቦታ የተደረገን ስንገደል ነበረ። ኤግዚስቴንሻል ትሪት ተብሎ የወሎ ከአማራ ክልል ውጪ ያለውን ወለዬ በተገደለበት ሰዓት በሙሉ አማራ ተገደለ ብለው ፖለቲካ ሲሰሩ የነበሩ ሰዎች ተበታትነው ዛሬ እንዳውም ስም የሚያጠለሹ ሆነው ነው ያሉት፣ የሚሳደቡ ሆነው ነው ያሉት። ኦኬ ኦኬ ያ በሆነበት ውስጥ እኔ ያያሌው መንበር ትግል መጀመሪያም ሲጠራጠረው ስለነበረ አልደግፈውም። አሁን ላይ ግን ጭምብሉን ገፏል ነው። ከዛ ባሻገር አያሌው ሸዋን ነካ አድርጎ እሱን የሸዋ ፖለቲካ ሰለባ እንደሆነ የሸዋ ፖለቲካ ከጎንደር ጋር ምንም አያገናኘውም። ሲጀመር ሸዋ ላይ እኮ በዛብህን እኮ ቀጥቅጠን እኮ ያባረር ነው አይደል እንዴ? ከየት አምጥተህ ነው ሸዋን ያንተ ታሪክ የምታደርገው? እዛው ራስህን ቻል። የሸዋ ፖለቲካ ውስጥ ጎንደር የለበትም። የወሎን ፖለቲካ ውስጥ የላችሁበትም። የውርደት ፖለቲካ ነው የምትፈልጉት። ውርደታችሁን ተከባንባችሁ አብይ አህመድ እግር ስር ገብታችኋል። ታማኝ በየነ መጀመሪያ አዋረደ፣ አሁን ደግሞ እናንተ ገብታችኋል ነው እያልኩ ያለሁት። ስለዚህ ከዚህ በኋላ ጨው ለራስ ስትል ጣፍጥ ነው። ይሄ በአማራ ፖለቲካ በሚባል የባህያ ቆዳ በተሰራ ናሽናሊዝም የምትበላ ወለየ ካለ ለራስ ስትል ጣፍጥ ለማለት ነው የገባው። ቴንክ ዩ ሶ ማች ቴዲ። ቴንክ ዩ መሐመድ። እሺ ፖለቲካ ምን ምክንያት እንደሆነ ኤክስፕሌን ማድረግ ማትችሉ አሁንም እንደ ጫማ ጠራጊ ተጠቅሞ ወያኔ ሊጥላችሁ የተዘጋጃችሁ ሰዎች በጣም ነው ግራ የሚገባኝ። መቼ እንደምትነቁ ራሱ አላቅም። እነሱ ደፍነትሊ ስለምትጠቅሟቸው ለሶስተኛ ራውንድ አማራን ማጃጃል እንችላለን። እንዴት እንደሚንቋችሁ ራሱ ብታቁ ልነግራችሁ አልችልም። ምክንያቱም እናንተን አክብረው ራሱ ምናምን ነገር ሁላ አይደለም በሶሻል ሚዲያ ላይ እንኳን እንትን የሚያናግሯችሁ። የአማራን ትግል የሚወስነው እዚህ ላይ የሚገርመኝ ነገር አንዱ ምን ብሎ ይጽፋል? የአማራን ትግል የሚወስነው መሬት ላይ ያለው ብቻ ነው ብሎ ይጽፋል። ታች ያለው ወያኔ ማለት ነው። ለራሱ አጥምዶ ራሱ ትቦ ተቀጥሮ አገር ገነጥላለው ብሎ የተዘጋጀ ወያኔ ማለት ነው። እና መቼ እንደምትነቁ አላቅም፣ ግራ ይገባኛል። አንዳንዴ ላይክ ከታይም ትነቃላችሁ ብዬ አስባለሁ። አንዳንዶቻችሁ በተለይ ፖለቲካ የምታውቁት ደግሞ አቋበድ ብያቸዋለሁ። አብዳችሁ በቃ አንሰራም፣ ሁለት ቦታ መጫወት እንችላለን እኛ ባልነው እጅ እስከምንጠመዝዝ ድረስ ህዝብን ገደል ውስጥ ቢገባም ተይዘን ገደል እንገባለን እንጂ
ወያኔን ከቨር እንሰጣለን ብላችሁ የተዘጋጃችሁ አላችሁ። ቢፎር ኢትስ ቱ ሌት አይ ሆፕ ቀይ መስመር ይዛችሁ ወይ ይሄን ፖለቲካ ታቆሙታላችሁ ወይንም በግልጽ ወጣችሁ ነው ይሄ ቀይ መስመር ህዝብ ነው አናንቆ አጣጥሎ ጥያቄ ሌላ እንደሚጠይቅ አስመስሎ የሚካሄድበት መንገድ ትክክል አይደለም ብዬ ነው ማምነው። ቴዲ ቴንክ ዩ